ሳራን ታውቋታላችሁ? ዛሬ ስለ ሳራ ልነግራችሁ ነው። በጣም ኃይለኛ ጉንፋን ይዞኛል፣ ግን ስለ ሳራ ልንገራችሁ ብዬ ስላሰብኩ ነው ዛሬ። ብዙዎቻችን የአብርሃምና ሳራ ጋብቻ ያድርግላችሁ ሲባል ነው ሳራን የምናውቃት፣ ግን ሳራ ምን አይነት ሴት ነበረች የሚለውን ልነግራችሁ ነው ዛሬ። አብርሃምና ሳራ በሚኖሩበት ሰዓት ይኖሩበት የነበረው ከተማ በስልጣኔ በጣም አንደኛ የተባለ በቃ የሞቀ የደራ በስልጣኔ አንደኛ የሚባል ከተማ ነበር የሚኖሩት። ነገር ግን እግዚአብሔር ለአብርሃም ይገለጥና እኔ ወደማሳይ ምድር ተከተለኝ ሲለው ሳራም ባሏንም እግዚአብሔርንም ማምና ትከተሏለች። ባሏን ተከትላ ትወጣለች ማለት ነው። ከዛ ከተማ የሚሄዱት ወደ ምድረ በዳ ነው። ወዴት እንደሚሄዱ አያውቁም። ምን አይነት ሀገር እንደሚሰጣቸው፣ ምን አይነት ቦታ እንደሚሰጣቸው እግዚአብሔር አያውቁም። በእምነት እግዚአብሔርን በማመን ይወጣሉ ከሀገራቸው ማለት ነው። ከዛ ሲወጡ ግን አብርሃም ሚስቱን አንድ ነገር ይነግራታል። በዚህም ጉዟችን የምትከፊው መስዋዕትነት አንድ ነው። ይህም በምንሄድበት ቦታ ምንሽ ነው ካሉሽ ወንድሜ ነው ባያቸው። ምክንያቱም አንቺ ቆንጆ ስለሆንሽ አንቺን ፈልገው እኔን ይገሉኛል ይላታል ማለት ነው። ከዛ እሺ ትላለች፣ ይስማማሉ፣ መንገዳቸውን ይቀጥላሉ። እሱም የፈራውም አልቀረም። በመንገዳቸው ረሃብ ይገጥማቸውና ወደ ግብጽ ይሰደዳሉ። ግብጽ ሲሰደዱ ፈርዖን ያያትና ሳራን ይወዳታል። ከዛ ወደ ቤተ መንግስት ያስገባታል። ሲጠይቃት ወንድሜ ነው ትለዋለች አብርሃም። ከዛ አስገባት ሚስቱ ሊያረጋት። ነገር ግን እግዚአብሔር በፈርዖንና በቤተ መንግስቱ ላይ መዓትን አወረደ። ከዛ መዓትን ሲያወርድበት ሲያጣራ ምክንያቱ ምን እንደሆነ የሰው ሚስት ወስዶ እንደሆነ ይደርስበታል። ከዛ ለአብርሃም ይጠራና ሚስቱን ይመልስለታል። ከዛ እንዲሁም ወደ ሌላ ቦታ ይሄዳሉ። ሌላም እንደዚሁ በመንገዳቸው ሲሄዱ ንጉሥ አቤሜሌክ የሚባል ሲያያት ይወዳታል። ሳራን ሲወዳት ያስገባታል ሚስቱ ሊያረጋት ወደ ቤተ መንግስት። ከዛ እግዚአብሔር ግን ለንጉሱ በህልሙ ይገለጥና የሰው ሚስት ናት እንዳትነካ ትመልስ ይለዋል። ከዛ እሱም ይመልስለታል። አብርሃም መልሶለት ሲጠይቀው ለምን እንዲያረግ ሲለው አይ እኔ ከሀገራችን ስንወጣ ገና ሳራን ቃል አስገብቻታለሁ ወንድሜ ነው እንድትል፣ ምክንያቱም በየሄድኩበት ሲጠይቁኝ ባሌ ነው ካለች ይገሉኛል፣ ስለፈራሁኝ ነው እንዳይገሉኝ ይላል ማለት ነው። ከዛ ንጉሱም በቃ ሀብት ንብረት ይሰጠዋል፣ ከብቶች ይሰጠዋል፣ ሚስትን ያዝና ሂድ ይለዋል ማለት ነው። እዛ ብቻ መንገዳቸውን ይቀጥላሉ። መንገዳቸውን ቀጥለው በሚኖሩበት ቦታ ረዥም ጊዜ ብቻ ቆዩ። በጣም አረጁ፣ ሁለቱም አብርሃምም ሳራም አረጁ። ነገር ግን ሀገር ቃል ተገብቶላቸው የወጡት ሰዎች አንድም ልጅ እንኳን አልነበራቸውም፣ የራሳቸው ልጅ። ከዛ ሳራ በጣም ተስፋ ትቆርጣለች። ተስፋ ስትቆርጥ ያኔ ደግሞ በሰዓቱ ልጅ መውለድ ያልቻለች ወይም መካን የሆነች ሴት እግዚአብሔር ዘሯ እንዳይቀጥል ረግሟት ነው ብሎ ያስቡ ነበርና በቃ ይሄ ምላሱ ሁሉም ነገር ሲመራት፣ በጊዜው ደግሞ አገልጋዮቻቸው ከባላቸው ከወለዱ እንደራሳቸው ልጅ ማስቆጠር ይችላሉ። ስለዚህ በቃ ለምን እንደዛ ላረግም ብላ አሰባችና ወደ አገልጋዩ ወደ አጋር ገብቶ ልጅ እንዲወልድ አብርሃምን ትነግረዋለች። ከዛ አብርሃምም እንዳለችው ያደርጋል። ከዛ ገብቶ ከአጋር ልጅ ይወልዳል። ነገር ግን ሳራ እንዳሰበችው የአጋር መውለድ ለሳራ ደስታ አላመጣላትም። ጭራሽ አጋር ከወለደች ልጅ ከኖራት በኋላ ከአብርሃም ሳራን እንደመቤቷ ማየት አልቻለችም። ስለዛ ሳራ በጣም ማዘን ትጀምራለች። አንቺ አልቻልሽውን እኔ ቻልኩ በሚል አይን ማየት ስትጀምር ማለት ነው አገልጋዩ። ከዛ በሱ ደስተኛ መሆን አልቻለችም። እድሜያቸውም ገፋ። ነገር ግን ልክ እድሜያቸው በጣም አርጅቶ አብርሃም 99 ሳራ 89 ዓመት በሆናቸው ሰዓት እግዚአብሔር ይገለጥና ልጅ እሰጥሃለሁ። ስማቸውም የድሮ ስማቸው ሳራ ሶራ ነበረ ስሟ። ሶራም ስሟ ሳራ ይሆናል፣ የብዙዎች እናት ትሆናለች። እና አንተም አብራም ነበረ ስሙና አብርሃም ሳይሆን አብርሃም ትባላለህ፣ የብዙዎች አባት ትሆናለህ እና ዘርህ እንደ አሸዋ የበዛ እንደ ሰማይ ከዋክብት የበዛ ዘር ነው የምሰጥህ ብሎ ቃል ገብቶለት ይሄዳል። ከዛ 3 ሰዎች አብርሃም ቤት ይመጣሉ፣ በድጋሚ ማለት ነው። 3 ሰዎች አብርሃም ቤት ይመጡና አብርሃምን ይነግሩታል። በሚቀጥለው ዓመት ልጅ ሚስት ሳራ ትጸንሳለች ብሎ ይነግረዋል። እና ሳራ ትስቃለች። በእርጅና ዘመን እንዴት ነው የምጸንሰው ብላ ሳቀች ማለት ነው ከውስጥ ሆና። እና እሷ የሰማት ያወቁ አልመሰላትም፣ በውስጥ ሆና ስለሆነ ያለ የሳቀችው። ከዛ ሚስት ሳራ ግን እንዴት ሳቀች? እንዴት ትስቃለች? ለእግዚአብሔር እውነት የሚሳነው ነገር አለን ይሉታል ማለት ነው አብርሃምን። ከዛ እሷም ደንግጣ አልሳኩም ትላለች። ኤኒዌይስ ሳራ ረገዘች። በእርጅና ዘመኗ በ90 ዓመቷ ወለደች ሳራ። ልጅ ኖራት። ስሟንም በጣም ደስ ስላላት ይስሐቅ ብላ ጠራችው።
ነገር ግን ይስሐቅ ተወልዶ ልክ ጡት በሚጥልበት ሰዓት በጣም ደማቅ ድግስ አድርገው ጡት በሚጥልበት ሰዓት የመጀመሪያ ልጁ ከአጋር የወለደው ልጁ ሲስቅበት አየች እና በጣም አዘነች። በጣም ከፋትና ይሄንን ልጅና እናቱን አስወጣልኝ ብላ ትነግረዋለች አብርሃምን። አብርሃምም ያው ሚስቱን ስለሚሰማ ስለሚወዳት ስለሚያከብራት አገልጋዩን አጋርን ከልጇ ጋር አስወጣቸው ማለት ነው ከቤቱ። ከዛም በቃ በሰላም መኖር ጀመሩ። አብርሃም ከሳራ ጋራ መኖር ጀመሩ ማለት ነው። መጨረሻ ላይ ግን ሳራ በ127 ዓመቷ ስትሞት ለመቃብር ቦታዋ በተገዛው ቦታ ነው አብርሃም የተገባለትን የቃል ኪዳን ቦታ ያገኘው ማለት ነው። እንግዲህ ከሀገሩ ሲወጣ ምድር እሰጥሃለሁ ለአንተ ዘር የሚሆን ዘርህ እንዳሸዋ ይበዛል ተብሎ ነው የወጣው ከሀገሩ። ነገር ግን ያንን ምድር በእጁ ያስገባው ሚስቱ ሳራ ስትሞት በገንዘብ ገዝቶ በራሱ ስም ቦታ እንዲኖረው አድርጎ በእሷ መቃብር ነው ያንን ቦታ ያገኘው። ያንን ቃል የተገባለት ምድር የወረሰው የተቀበለው ማለት ነው ከእግዚአብሔር። እና የወሰደበትን ጊዜ አስቡት፣ ያገኘበትን ሰዓት አስቡትና ሳራ በጣም የሁላችንም እናት ናት ሳራ። ግን አሁን ብዙዎቻችን የአብርሃምና ሳራ ጋብቻ ያድርግላችሁ ሲባል በቃ ጣፋጭ ፍቅር፣ በቃ ምንም መሰናክል እንከን የሌለበት ነው የሚመስለን። ግን መጠበቅ ያለበት፣ መታመን ያለበት፣ መታገስ ያለበት። የትም ቦታ ስትሄጂ ወንድሜ ነው ቤተ ብላ እሺ ብላለች። ወዴት እንደምትሄድ ሳታውቅ ባሏን ተከትላ አምና ወጥታለች። ለረዥም ዓመት እስከ 90 ዓመቷ ድረስ ልጅ ሳትወልድ ታግሳ ጠብቃለች። እና የሳራ ምን አይነት ሚስት መሆንን ማለት ይሄ የሚስትነት ምሳሌ አይደለች ሳራ? የአብርሃምና ሳራ ጋብቻ ያድርግላችሁ ሲባል እውነት ሳራ ምን አይነት ሴት እንደሆነች ልነግራችሁ ስለፈለኩ ነው። በተለይ ደግሞ አሁን ጾም ከተፈታ በኋላ ከገና በኋላ ብዙ የሚያገባ ሰው ይኖራል እና ለነሱ አጋሯቸው፣ ለምታውቋቸው፣ ላገቡ ለአዲስ ሙሽሮች፣ ካሁን በፊትም ላገቡ ወደፊትም ለሚያገቡ ብቻ ለምታውቋቸው የሳራን አይነት ሚስት እንዲሆኑ ለምትመኙላቸው ሴቶች በሙሉ ላኩላቸው እና እውነተኛ የአብርሃምና ሳራ ታሪክ ምንድን ነው የሚለው ልነግራችሁ ስለፈለኩኝ ነው። አመሰግናለሁ። ቴንኪዩ